ኩቺና ጪስ ነው እንጨት እንቆላለን ብዙ ነገር ነው አሁን ግን ያው ተሻሽለው አሁን ለኛ ይመቻል ሁሉንም ነገር ለመስራት ይሄ ቦታ ይመቻል አሁን ብዙ ልጅነት አለ ድሮ ጪስም አለ እንጨት ለቅመን ነው ምንሰራው ጪስ አለ ማለት ነው አሁን ግን ይሄው በጣም እንሰራለን አሁን ለአታክልትም ለምን እኔ በበኩሌ ደስተኛ ነኝ ሁሉም ነገር ጋር አለ ሁሉም አታክልት ሁሉም ነገር ጋር አለ ጎመን አለ ጥቅል አለ ቀይ ስር አለ ካሮት አለ ሁሉም ነገር አለ ልጆች ሁሉም ነገር አሁን ለልጆች ለተማሪ ጧት ትንሽቼ ሁሉም ነገር ፓስታ መኮሪን አታክልት ስላለ መኮሪን በአታክልት ምንሰራው ሩዝም በአታክልት ነው ምንሰራው አታክልት ስላለ በቃ ሁሉም ነገር እንሰራለን እኛ መጀመሪያ ኮሪደር ሲባል በከተማ እንጂ በገጠር እናውቅም ነበር አሁን በገጠር ላይ ሲመጣ መንገድ ይያሉ ሲመጣ አሁን ቤቶች ይሰራሉ ሲባል እኛ ስጋት ላይ ነበርን በኋላ የራሳችን ሲሆን ዘመናዊነቱ እየመጣ ሲሄድ ድሮ ብዙ መሬት ይያለ ብዙ ስራ መስራት አንችልም ነበር አሁን በትንሽ ቦታ ላይ ዘርፈ ብዙ የሆነ ግብርና ዶሮ ይዛው ጎመን ይዛው ጥቅል ጎመን ባቄላው ወተት ማሩ ሁሉም ይዛው ባለበት ንጹህ ሻወር ሽንት ቤት 3 መኝታ ያለው ንጹህ መኖሪያ ቤት ተሰርቶልን ብዙ ለውጥ ነው ያለው መጀመሪያ ሽንት ቤታችንም ያልተጠበቀ ነበር የገጠር ሽንት ቤት እንደሚታወቁት አሁን ቤትም ከብትና ሰው አንድ ላይ እናድር ነበር ከዛ ከብትና እኛ ተራሪቀናል አሁን ብዙ ዘመናዊነት ያለው ዘመናዊነት እናቶች ድሮ ለልጆቻችን ትምህርት ቤት እንዲሄዱ እሳት ለመለኮስ እንጨት ሊለቅሙ አጥር ጥጉሉ እንጭራሮ ይለቅሙ ነበር አሁን ባዮጋዝ ወዳውኑ ይለክሳሉ ወዳውኑ ለልጆች ቁርስ ይሰራሉ ትምህርት ቤት ይልካሉ ከጪስና ከይበት ተራሪቀዋል እናቶች እህቶቻችን ድሮ እኛ ልጆቻችን ለጥናት ራሱ ማብራት ሲቸገረን ከተማ ቤት ኪራይ ይዘን ነው ልጆቻችን እናስተምር ነበረው አሁን ከሶላር ከፀሐይ ተጠልፎ ሶላር ላይ እየተጠቀመን ልጆቻችን ይዙ ያጠናሉ ያ መነቃቃትን ጨምሯል እንደገና ደግሞ የጓሮ ላይ እንደሚታዩት ጎመን አሁን እዚህ ቅርብ ቦታ አለ አስፋልት ዳር ሰንበት ገበያ ተብሎ እናቶቻችን ከዚህ ለቅሞ በቀን 3 ነው የሚወስዱት የዶሮ እንቁላል እንዳለ ዶሮ እንቁላል አሁን በቀን 10-15 ይለቅማሉ አሁን ሩቅ አይወስዱም ከቤት ፍጆታ የተረፈውን እኛ አሁን እንደሚታየው ለጨውና ለዘይት ነው ገበያ የሚያዱት እህቶቻችን ጎመን ይዞ ይሄዳሉ እንቁላል ይዞ ይሄዳሉ አቡካቶ ይዞ ይሄዳሉ አሁን ቆስታ ዛሬ ወስዶ ቡናና ጨውና ዘይት ይዞ መጡ እንደዛ ነው አሁን ብዙ መነቃቃት አለ ሰው ሁሉም ይሄንን ቢጠቀምና ቢከታተልና ቢለምድ ጥሩ ነው ይላል ከመጀመሪያ በካለነው ሁኔታ ላይ ስናወዳድር ሰማይና ምድር ነው አይገናኝም አሁን ልጆች የኔ ክፍል ብሎ ቁልፍ ከፍቶ ቤት ሲገባ የኔ አልጋ ብሎ ቤት ሲገባ ድሮኛ አልጋ ላይ ስንተኛ እዚህ ከሻን ጥፎ የሚያድሩስ ልጆች የኔ ልብስ መቀመጫ ብሎ ቁም ሳጥን ሲከፍት ያንኛውንና የኔን ከየት ታነጻጽራል በጣም የተራራቀ ነው በጪስ
በእንጨት ላይ በጣም ችግር ነበረ። አሁንማ በቃ እግዚአብሔር ረድቶ እንዲህ ብሎ እኛን አሳርፎናል። በጣም ተጠቃሚዎች ነን። እግዚአብሔር ይመስገን። ቆስጣ አለ፣ ካሮት አለ፣ ቀይ ስር አለ፣ ጎመን አለ፣ ጥቅል አለ፣ ብዙ ነገር አለ። እሸት ባቄላ አለ። ስለዚህ በቆሎም አለ። እግዚአብሔር ይመስገን ብዙ ነገር አለ። ስለዚህ እኛም ገበያ ወስደን ለሌሎች ጎመንን እንሰጣለን፣ ሌሎች ብር ለኛ እንሰጣለን። ከዛ በኋላ በጣም ሀብታሞች ነን። እግዚአብሔር ይመስገን። ከብቶች እኛ ልጆች ሁሉም አንድ ላይ ነበር። አሁን ለልጆቹም ክላስ አለ፣ ለኛም በቂ ክላስ አለ፣ አልጋ አለ፣ በቃ ብዙ ነገር አለ። ሰፊ ሳሎን አለ። እንደ ድሮ ቴሌቪዥን አለ። እንደ ድሮ ነገር ቀረ። እሳቸው እዚህ ገጠር ዘልቆ ገብቶ ለገበሬዎች በዚህ ምሳሌ እንድትተዳደሩ ተብሎ እኔ ኑሮ እየሰመራ ወተቱን መግሞጥሞጥ ነው የቀረ እየጠጣው ነው። ላም ጥገት ላም በወተት ለምን ብቻ ትቀራላችሁ ብሎ ዶሮ ኑሮአችን ሰመረ። በክረምት የተተከለ አዝርት ይሄም የሚታዩት ነው። ጎመን አለ፣ ቆስጣ አለ፣ ቀይ ስር አለ፣ ባቄላ አለ፣ ሽምብራ አለ። ሁሉም ነገር የተዘጋጀውን እዚህ በተሰጠነ ሶፋ ቁጭ ብለን እየበላን ነው። እግዚአብሔር ይመስገን። ያረስኩትን ለገበያ አቀርባለሁ። አሁን እኛ በቃ ግርዶሽ እኮ ነው ከኛ ላይ የወጣው የተነሳ። አሁን ሁሉም ነገር ታየ፣ ጥቅም ታየ። ለዚህኛው በርትተን ነው የምንሰራው። ልጆቻችን ደሞዝ አይደለም የሚፈልገው። የላሙ ወተት ሽጠን ዶሮ እንቁላል ሽጠን ልጆቻችን እዚሁ እየሰሩ ሀብታም ይሆናሉ። ለሰው የሚሰሩት እዚቹ ድንች ባይገርም ውሸት አይደለም። ሁለት ኢማል ላይ ድንች ሰኔ ላይ የተከልነው መሬት ላይ ነው አለ። መጋቢት ላይ እናሳርሳለን። ገንዘብ ነው፣ ዶላር ነው አፈር ውስጥ። በሱ ላይ ደግሞ አተር ዘርቻለሁ። ሁለት ጥቅም ድንች እዚህ ውስጥ አለ። መጋቢት ልሸጥ በሚተከለው ወቅት እናወጣለን ዝናብ ሲመጣ። አሁን እሸት ደርሷል፣ አልበላንም እንጂ አተር በሱ ላይ በድንቹ ላይ እንደዚህ ያለ እንቅልፍም የለም እኮ ከእንግዲህ